ሽማግሌ መላክ አትፈልግም? እናንተ እንዲሁ አዲስ ተስፋ አዲስ ሕይወት ይጀምራል። የጎጆ ቤቴ ፋኖስ ውራዜ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ። ሽማግሌ ከተላከ ገብቶሻል? ምን ይቀጥላል ነው? ሰርግ ይሁን ምናምን አይነት ነገር ይኖራል። በቃ ሽማግሌ መላክ አለበት። ቤተሰቦች እሱን ያሉት በፍቅር ለመኖር እሷን መረጫለሁ። ያዝልቅልህ በሉኝ እኔ አሜን ብያለሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንዴት ናችሁ እናንተስ? በሀገር ውስጥም በውጭ ሀገርም ያላችሁ ሁላችሁም ያላችሁበት ሰላማችሁ እንደተለመደው ብዝዝት ትርፍርፍ ይበልልኝ። ዛሬ እንግዲህ ሰዎች በጣም ደስ ብሎኝ ነው የመጣሁት ማለት ነው። አውቃለሁ ጠፍተናል፣ እኔም ጠፍቻለሁ ማለት ያው የጠፋንበትን ምክንያት ባለመናገራችን ከአሁን በፊት እንደተናገረው የምሬኑ ከልብ በጣም ይቅርታ። ምክንያቱም አንዳንዴ ነገሮች ከጠበቃችሁት በላይ ሲሆኑ እንዲህ ነው ብሎ ለመናገር ይከብዳል። እንኳን ለመናገር ለማሰብ ራሱ በጣም ነው የሚከብደው። እግዚአብሔር ነው የምላችሁና ደስ ያለኝ ነገር እነግራችኋለሁ። ማለት ከየት እንደምጀምር አላውቅም። ምክንያቱም ለእኔ እንዲሁም ደግሞ እኔን ለምትወዱኝና እኛን ለምትወዱን ቤተሰቦች ይሄ ትልቅ ነገር ነው ዛሬ የምነግራችሁ። ማለት ያው ሰሞኑን የጠፋንበት ምክንያት መሲ ወደ ቤተሰቦቿ ሄዳ ነበረ። ቤተሰቦቿ ደውለው በቃ ያለውን ነገር እንፍታው እናይ ምናምን ነገር አሏትኝ። መሲም ሄደች ማለት ነው። ማለት ያው እኔም አብሬ እንዲሄድ አይነት ነገር ነው የመሲም ፍላጎት የነበረ፣ ግን እኔ እዛ ብሄድ የሆነ ነገር ሊፈጠር ይችላል የሚል ሐሳቡ ስላለኝ ቀርቻለሁ። ማለት ነገሮች ሊባባሱ ይችላሉ ማለት ካሉት ውስጥ ከተሰበሰቡት ከሽማግሌ ውስጥ ወይም ደግሞ ብቻ የሆነ ፈጣን ሰው አይጠፋም። ገብቷችኋል? የሆነ የሚናገረው ነገር ላይመቸኝ ይችላል። ጥሩ ሰው እኮ ናቸው ሁሉ መጥፎ ናቸው እያልኩ አይደለም። ግን አሁን አይታችሁ ከሆነ ሽምግልናው ሳይሳካ የሚቀረው ምንድነው? ከተሰበሰቡት መካከል አንደኛው የማይሆን ነገር ይናገራል ማለት ነውና ያ ነገር እንዲፈጠር አልፈልግም። እኔ የሚፈልገው ጸሎቴ ነገሮች እንዲስተካከሉ ነበረ ማለት ነውና እንጂ እዛ መሄዴ ጥቅም የለውም። ምክንያቱም መሲ ሄዳ እዛ ቤተሰቦቿ ከፈቀዱ ነገሮች ይስተካከላሉ ብዬ ስላሰብኩ ማለት ነው። እና መሲ ደውላልኝ ነበረ። በእርግጥ ብዙ ጊዜ ሆኗታል ከሄደች ማለት ነውና እኔም መጨቅጨቅ አልፈለኩም ነበረ። ዝም ብዬ ደውዬ ደህና ነሽ፣ እንዴት ነሽ፣ ሁሉ ሰላም ብዬ አልፎ አልፎ ደውልላት ነበረ። ዛሬ እንግዲህ መሲ ደውላልኛለች ማለት ነው። የደወለችልኝ እንግዲህ ነገሮቹ እንደተስተካከሉና እሷ ባሰበችው ወይም ደግሞ እኛ ባሰብነው መንገድ አንድ ላይ እንደምንሆን ቤተሰቦቿ ፈቅደዋል ማለት ነው። ብዙ አለመግባባት ተፈጥሮ ነበረ፣ ብዙ ጭቅጭቅ እንደተፈጠረም ነግረውኝ ማለት መሲ ነግራኛለች። ምክንያቱም እዚህ ጋር ግማሽ አጎቶቿ አክስቶቿ የመሲን ሐሳብ ይደግፋሉ፣ ግማሾቻቸው ደግሞ የመሲን ሐሳብ አይደግፉም ማለት ነውና ያ ነገር ነበረ። በመጨረሻም እንግዲህ ያው ትልቅ ሰው ካለ መቼም ይህ ነገሩ ይስተካከላል ማለት ነውና በመጨረሻም ነገሩ ተስተካክሎ እኔ ወደ ባህር ዳር ልመለስ ነው ብላለች ማለት ነውና በጣም ደስ ብሎኛል። የምሬን ነው ማለት ከቤተሰቦቿ ቆይታ መምጣቷ ናፍቃኛለች። አንድ ሁለተኛ ነገር ደግሞ ደስ የሚል ዜና ማለት ነው። ከዚህ በኋላ ውድና የተከበራችሁ የኛ ቤተሰቦች የምሬን ነው ከስራ መውጣበት ሰዓት ይሄ አልነበረም፣ ግን ታክሲ ስለነበረ ታክሲ አጥቼ አንዳንዴ ግን ስትቸኩሉ በስመ አብ እንዴት ነው ጊዜው የሚሮጠው ግን ሰዓቱ ማለት ነው። ከዛ ቤት ስደርስ ጨለመብኝ ማለት ነው። ማለት ያው ቪዲዮ ለመቅረጽ ውጭ ላይ አይሆንም ማለት ነውና መሲን በምን መንገድ ልቀበላት? እኔ ጀስት ስትመጣ መናኸሪያ ለመቀበል ነበርና ከዛ ይልቅ ግን ያው ስትመጣ በጥሩ ነገር ብቀበላት ብዬ ስላሰብኩኝ ሰዓት ስንት ሰዓት ነው? እስኪ ቆይ ከደወለችልኝ በጣም ብዙ ሰዓት ሆኗል። ግን እዚህ ጋር አለኝ አንዳንድ ነገር ላሳያችሁ ቤተሰብ ላሳያችሁ ላላላ በነገራችን ላይ ማለት ነው ይኸውላችሁ እንትን እያደረኩት ነበረ። ምንድን ነበር የሚባል እየተጣጣኩት ነበርና ያው ከስራ ስለሆነ የመጣሁት
ማዘጋጀት ያለብኝ መጀመሪያ ይሄንን ነው ብዬ አስባለሁ። ከዛ ይሄንን ከቀመስን በኋላ ያው ምግብ ትሰራለች። ያው እኔ ብሰራ ደስ ይለኝ ነበረ ቤተሰቦች፣ ግን ያው ደክሞኛል ከስራም ነው እና ውድና የተከበራችሁ የኛ ቤተሰቦች ይሄን ነገር አለ እዚህ ጋር አንዳንድ ነገሮች አሉ እናዘጋጀውና አብረን የምናየው ይሆናል ማለት ነው። ሕይወት አልባ ይሆንና ሕይወት ያለው ሁሉ አንቺን ሲያጣ ግንዱ ደቆ ይረግፋል ቅጠሉ። ባንቺ መኖር ሁሉም ነገር ይቀየራል። በአዲስ ተስፋ አዲስ ሕይወት ይጀመራል። የጎጆዬ ቤቴ ፋኖስ ውራዜ ነሽ መብራቴ አንቺ ነሽ ፍቅር እምነት ሕይወቴ። እና ውድ የተከበራችሁ የኛ ቤተሰቦች እንደምታዩት እንግዲህ ሀባብ አለ፣ ሙዝ አለ፣ ወይን አለ ምናምንና ያው መሲን በዚህ መንገድ ለመቀበል አስቤያለሁ። ይሄ ነገር ግን አይን ይረብሽ። መሲ ደግሞ ብዙ ጊዜ አይኔን አመመኝ ትላለችና ከውበቱ በቃ ውበቱ ይቅርብን አይሻልም? ቤተሰብ ውበቱ ይቅርብንና እንጠብቃት። እስካሁን ግን አልመጣችም። ብቻ ያው መጣች። ቤተሰቦች አቤት ወዬ ፈራ። ዌልካም እንኳን ደህና መጣሽ። ከራስ ያስበልጬ ላንቺ መጨነቄ በወድሽ እኮ ነው ተቀበይ መውደዴ። ሰውም ነግሮኝ አይደል ያንቺን ውበት ለኔ በከተማው ሆኗል የኔውስ መናኔ። አይ በፍቅር ለመኖር እሷን መርጫለሁ። ያዝልቅልህ በሉኝ እኔ አሜን ብያለሁ። ልመናዬን ሰምቶን አንቺ ላይ ጥሎኛል። ተመስገን ልበለው ዛሬ ደስ ብሎኛል። አይ ዳይዶ ምንድነው ፕሮግራም በፕሮግራሙ ነው። ሰቀል አውረት ነው። እንዴታ እሺ ኢኒ ጉዲ እንኳን ደህና መጣሽ። ቴንክ ዩ እሺ ምንድነው ዛሬ ምንም በማስመልከት ነው እንደዚህ አንቺን የመሰለ ንግስት ቤት ድረስ መጣ። እንዴት በምን ይሳብ? በነገራችን ላይ የኔ ውድ እንኳን ደህና መጣሽ። እስኪ ዝናሽ ወይኔ የምርክ ለኔ በትልቁ ስርቀን ኦኬ ተቀይርሽ። እሺ 10 ቀን ምናምን ይመስለኛል፣ ግን ብዙ ነው የሚመስለው። የምሬን ነው ለኔ ብቻ በጣም ናፍቀኸኛል። እኔም በጣም ናፍቀኸኛል። እስኪ ቦይ በዚህኛው ድግመት ጋር ደግሞ ድገመሽ ደግሞ ዚገዝ መሀል ላይ በነገራችን ላይ የኔ ቆንጆ ቤተሰቦች አሉ። ሰላም ባያችሁ ነው ነገር ሳወራ እንደዚህም አልከኝ። ወይኔ በጣም ከብዙ ጊዜ በኋላ እውነት ነው። አይ ሲጀመር ቤተሰቦች ባይኖሩ ኑሮ እንደዚህ አይነት ፕሮግራም አያዘጋጅም። አይስቀልድ ነው። ግን ቤተሰቦች ይኖራሉ ብዬ አልጠበኩም ነበረ። ሰላም እንዴት ናችሁ የኔ ወዶች? በነገራችን ላይ ብዙ ነገር ያያችኋለሁ ማለት የጠፋንበት ምክንያት ያው እኔ በስራ ቢዚ ነበርኩኝ። ያው አንቺም ያው ሌላ ቦታም ነበርሽ ምናምን ነገርና ያንን ነገርም ነገርኳቸው ማለት ያው እኔ ጋር እንዳልሆንሽ በቤተሰብ ያለውን ችግር ለመፍታት ያው ሩቅ መጓዝ ማለት ይቻላል። ችግር ተፈጥሮ ከቤተሰብ ወጡ ተመልሶ ወደ ቤተሰብ መሄድ ማለት ከባድ ነው ማለት የሆነ ገባሽ ተሰሻሻቸው መጥሽ አንገትሽን ቀና አርገሽ ለመሄድ በጣም ከባድ ነውና ብዙ ነገሮች ላይ ተነግራችኋለሁ እና ያጋጠመሽን ነገር እስኪ ለኔ የሚነገረኝ በአካል ይነገረኝ እስኪ ስለናት በጣም ናፍቀሽኛል። ለዚህ ስኬታችን ለፍቅራችን ስኬት ገና ነው። እሺ ለፍቅራችን እና ወሲዬ ምን ነው የሀባባ መሰለች። ኦኬ የሀባባ ፍሬ ወደ ዘራ ቀምሻት ነበረ ላጉርስስ መጀመሪያ በወሬ እንትን አልኳታ ቤተሰብ
ምንም እየናፈኩት አይመስልም ሲጀመር በቃ በወሬ ነው ያለኝ። ያው ምግብ እሷ ትሰራለች ብዬ ነው። አሪፍ ነው። አንደኛው አመሰግናለሁ የኔ ፍቅር። ምንም አይደለም የራሱ አይመሰገንም ትላለህ። ብቻ የኔ ውድ ቤተሰቦች ሰላም አላልኳችሁ። ያው እናንተ ትኖራላችሁ ብዬ አልጠበኩም ነበረ። ከተጠፋፋን በጣም ብዙ ጊዜ ሆነን ነው ሁላ ማለት ያው ከተጠፋፋን በጣም ብዙ ጊዜ ሆኖናል። ኑና ቤት አብረን መኖር ጀምረን ነበር። ያው ለእናንተ እሱን ነበር ያሳየናችሁ የነበረው። ግን ደግሞ ያው እንዳልኳችሁ ወስኜ ወደ ቤኪ መጥቼ ነበር። ያው ቤኪ ደግሞ እንደምታዩት ልጅ እንዳይመስላችሁ በጣም አስተዋይ ነገሮችን ራቅ አድርጎ የሚያስብ ልጅ ነውና ከፊቱ ላይ ማመስገን አይሆንብኝና ያው ከዛ በኋላ ነገሮችን አወራናቸውና ያው የተፈጠረው ነገር ትክክል እንዳልሆነ ቤተሰብ ማናገር እንዳለብኝ ቤተሰቦቼ ጋር መጀመሪያ ሰላም መፍጠር እንዳለብኝ እና ብቻ ነገሮችን ማስተካከል እንዳለብን አውርተን ተማመንን። ያው ወደ ሚዲያ ማምጣት አልፈለግንም። ያው ነገሮችም ከባድ ነበሩ ለመቅረጽ ምናምን ብቻ በጣም ከባድ ነበር። ብዙ ፈተናዎችን አሳልፈናል፣ ብዙ ነገሮችን ማለት ነውና ብቻ በስተመጨረሻ እግዚአብሔር ይመስገን ዛሬ ጥሩ ዜና ይዤ መጣሁ ማለት ነው አይደል? አሁን እኮ እኛ ችግሩን ፋሚሊ ምን እንደሆነ ያውቃሉ። የኔ ፍቅር ማለት ለምን እንደጠፋንም እኛን የሚወዱን ቤተሰቦች ያውቃሉ። ምክንያቱም ግልጽ የሆነ ነገር ስለሆነ ማለት ነው። ምክንያቱም አንቺ በዛ ሰዓት የመጨረሻው ቪዲዮ ካስታወሽ መሲ ወደ እኔ ስትመጭ ነው አይደለ? ስትቀበልሽ ነው አይደለ? ስለዚህ ከቤተሰብ አይሆንም ብለሽ እንደመጣሽ ቤተሰቦች ያውቃሉ። ስለዚህ የሆነ ነገር እንደተፈጠረ ግልጽ ነውና አሁን ዋናው ነገር ምንድነው መስዬ ለእኔ እንደነገርሽኝ ለቤተሰቦች ብትናገሪ ማለት በቃ ከዚህ በኋላ በቤተሰብ ያለው ነገር እንደተፈጠረ ብቻ ምኑንም ልልሽ አልችልም። አንቺ ይሄ ነው ብለሽ ብትነግሪ እኔም ደስ ይለኛል፣ ለውድ ቤተሰቦችም ደስ ይለናል ማለት ነው። አዎ በቃ ምንድነው ያው እንዳልኳችሁ ነው ነገሮች እንደዛ ሆኑ። እኔም ወደዚህ መጣሁ ቤኪ እንደማይሆን መጀመሪያ ማስተካከል እንዳለብኝ ቤተሰብ ጋር መሄድ እንዳለብኝ አስረዳኝ። ያው እኔም ድጋሚ ወደ ቤተሰቦቼ ቤት ተመለስኩኝ ማለት ነው። እዛ ሂጄ በቃ ያለውን ነገር ለማስረዳት ሞከርኩኝ። በጣም ከባድ ነበረ፣ በጣም ከባድ ማለት ነው። አልገባችሁም? በጣም እኔ አላውቅም በህይወቴ ምናልባት እንደዚህ አይነት ነገር አጋጥሞኝም ላያውቅ ይችል ይሆናል። በጣም ብዙ ነገሮችን ተወያየን። በቃ ከባድ ነበረ። ብዙ ሰጣ ገባዎች አሳለፍን። ያው በስተመጨረሻ ቤኪን ተቀብሎታል። ሽምግልና መላክ እንዳለበት ያው ግን እየተናገሩ ነው። እሺ በዚህ አጋጣሚ የሆነት ለመናገር ማለት በህይወታችን ብዙ ነገሮችን አሳልፈናል። ቤተሰቦች ያውቃሉ እና ማለት ብዙ አሉ። እኔና አንቺ ይሄ ፍቅር ዛሬ እዚህ ላይ መድረሱ ዛሬ በዚህ በሀባብ መከበቡን አትይ በጣም የምር ነው መስዬ በጣም በብዙ ችግሮች የተፈተነ ፍቅር ነው። ይሄ ነው አይደልሽም? የምር ብዙ ነገሮች አሉና አንቺ ለምሳሌ የሆነ ጊዜ በተሳሳተ የሕክምና ምንድነው ማስረጃ ነው የሚባለው በተሳሳተ ሕክምና ያ ሁሉ ነገር ተፈጥሮ ማይሆን ውስጥ እኔና አንቺ መሲ በዚህ ሰዓት ተጋብተን አብረን ብንኖር ህይወት ምን እንደሚሆን ታውቂዋለሽ። ለምን እኔና አንቺ ላይ ከብደን ይችላል እኮ ግን ነገ ከነገ ወዲያ ልጅ ስንወልድ አሁን እኔ ሁሌ ነው የምናገረው። አንቺ ለምሳሌ ልክ ሌሎች አሁን ሰፈር ላይ የምታያቸው ልጆች አሉ አይደለ? ማለት በቃ የሆነ በድህነት ውስጥ ያሉ ምናምን እንደዛ እንዲሆን አትፈልጊም። ልጅሽ በቃ የተሻለ ኑሮ እየኖረ ትምህርቱን እንዲማር የሆነ ነገር እንዲሆን ነው ትፈልጊያ እና ሽማግሌ የሚለውን የምሬ ማለት ምናልባት ቤተሰቦችን እንደዚህ ሽማግሌ ልካል ብለሻቸው ነው ሽማግሌ ልካለው እኮ ግን አሁን አይደለም ጊዜው አይደለም ብለሃታስ ጊዜው አይደለም ነው እንደዛ ነው። ይሄን ነገር አንቺም ከአሁን በፊት ነገርሽኛል እና ምን ታያለሽ ነገርሽኛል ከአሁን በፊት እንደዚህ አይነት ነገሮች ከጊዜ በኋላ እንደሚሆን ከሆነ ማለት የሆነ ጊዜ ላይ የሆነ ነገር ነው ብለሽ ታስቢያለሽ አይደል? ምናልባት ልክ ነህ እኮ ቤኪ። ግን አሁን ለምሳሌ ሽምግልና መላክ ምናምን ሲባል እኮ
ሽምግልና ተላከ፣ ሰርግ ተደረገ ወይ ሰርግ ሊደረግ ብለ ያ የኛን ኢኮኖሚ ያየ ነገር ማለት ኢኮኖሚ ከሆነ ይሆናል፣ ሰርግ ይኖራል። የማይሆን ከሆነ ደግሞ በቃ ሽማግሌ ይላካል፣ አብረን መኖር እንጀምራለን። ከዛ በኋላ ግዴታ ልጅ መውለድ አለብን ማለት አይደለም። መስራት እንችላለን። መጀመሪያ ሰርተን የራሳችን ነገር በኋላ ወደ ልጅ መሄድ እንችላለን። ልጅ ግዴታ መምጣት አለብን ማለት አይደለም። ያው እሱ ነው። ግን አሁን ስንጋባ የሆነ ነገር ሰው ይጠብቃል ማለት ያው አንቺ በጓደኞች በእኔም በጓደኞች በቤተሰብ ዙሪያ የሆነ ነገር እንዲኖር ይፈልጋሉ እና ያው እነዚህ ብዙ ጊዜ አንዳንድ ሰዎች ነው ያለው አነስተኛ ኑሮ እየኖሩ ከዛ የሆነ ሰርግ ልክ ሲጋቡ ሰርግ የሆነ አሪፍ ሰርግ እንትን ይላሉ ምናምን። የምር ነው ቤተሰቦች፣ እኔ ይሄን መናገር ፈልጌ አይደለም፣ ጠራችኋለሁ በሰርግ ግን ምንድነው አላስፈላጊ ሆኖ ጫል ገብቶሻል ያ ነገር እና የሆነ ተመናገር አሁን ማሲ በጣም ነው የምወድሽ፣ የምር ነው በጣም ማለት ነው። ምን ያህል ጊዜ ምን ያህል ዓመት እንደሆነ ታውቂያለሽ። እንዳልኩሽ ብዙ ነገሮችን አሳልፈናል። ግን አሁን እንጋባ ብትይኝ መሲ ወይ ሽማግሌ ላክ ብትይኝ አሁን በዚህ ባለንበት ከባድ ነው ብዬ አምናለሁ። እና ይሄንን እምልሽ የኔ ፍቅር ላጨናነቅሽ ፈልጌ አይደለም፣ ሰላምት ነው የምፈልገው። ግን ምናልባት ቤተሰቦች በዚህ መንገድ አሳምንሻቸው ነው ወይስ አይደለም ማወቅ ፈልጌ ነው። ካጨናነቅሽ ይቅርታ። ችግር የለውም። ግን ምን አለ መሰለህ ቤት አሁን ሽማግሌ መላክ አለብህ ትልቅ ችግር የለውም ማለት ያን ያህል ችግር አለው ማለት ነው። ሽማግሌ መላክ አለብህ። እሺ ግዴታ ነው። እንደዛ ሳይሆን ከቤተሰብ ጋር በዚህ ጉዳይ አወርታችኋል ወይስ ኖርማል መጣው ነው? እንደዚህ እንድትለኝ አይደለም አቤኪ። ለምን እንደዚህ እንድትለኝ? ሽማግሌ ለመላክ ምናምን ሳይሆን በቃ ሽማግሌ መላክ አለብህ። ቤተሰቦች እሱን ያሉት። ስለዚህ ለምን አንተ ፈቃደኛ አትሆንም? ሽማግሌ መላክ አትፈልግም? እናንተ እንዲሁ ዝም ብለን እንድንጃጃል ምናምን ጊዜያችንን እንድንፈጅ ነው የምትፈልገው? ይታደርኩ አይደለም። አይ እንደዛ ማለት አይደለም እኔ ያልኩት ቤኪ፣ እንደዛ ሳይሆን በቃ ሽማግሌ መላክ አለብሽ። ካንተ አንድ መልስ ነው ፈልገው። እሺ ልንገርሽ፣ እኔ ሽማግሌ ያለችው ማለት ነው ሽማግሌ እንልካለን። ግን ቤተሰቦች ምንድነው አሁን እናንቺ ተስማምተን ነው አይደለ? ሽማግሌ እንልካለን ብለን ተስማምተን መሸቀን በዚህ ቀን ብለን ራሳችንን እንወስን። እኔና አንቺ ሽማግሌ መላክ ማለት እኮ ሽማግሌ መላክ ማለት እኮ ሌላ ነገር አይደለም ቤኪ። ሽማግሌ ማለት እኮ በቃ ነገ ከነገ ወዲያ እኔ እናንተ ብንጣላ የሚሸመግለን ከመሀላችን የሚገባ ሰው ነው እንጂ ሌላ የተለየ ነገር አይደለም እኮ። ለምንድን ነው እኔ ሽማግሌ አውቆ እኔ እናንተ አብረን እንድንሆን ያልፈለግኩት ምክንያት ምንድን ነው ማወቅ ፈልጋለሁ። የኔ ፍራቻ መሲሱ አይደለም። የኔ ፍራቻ ምንድን ነው ቤተሰብ ማለት የእኛን ደስታ ማየት ይፈልጋል። ሽማግሌ ከተላከ ገብቶሻል ምን ይቀጥላል ነው ሰርግ ይሁን ምናምን አይነት ነገር ይኖራል እንጂ ደስ ይለኛል። ሰዎች እኮ ያገባል እኛ እኮ የራሳችንን ነው አይደለም የምንኖረው። እሺ ቤተሰቦች ይያትስኪ እኔ ጥያቄን ያነሳሁትኝ እኔ ማለት የፈለኩት ቆይ አንዴ እሺ ቆይ ማለት የፈለኩትኝ የምሬን ነው። ቤተሰቦች ሽማግሌ እንዲልክ አድርጋለሁ አሁኑኑ እንጋባለን አይነት ነገር ነው ከቤተሰብ ጋር ወራሽ ወይስ ደግሞ በመካከላችን ያለውን ፍቅር አስረድተሻቸው ነው ወይ ነው ያልኩት። ይሄን ጥያቄ እኮ ነው። ከዛ ይሄን ጥያቄ ከመለስሽልኝ በኋላ ከዛ አይደለም ብዬ አልገባኝም። ሽማግሌ መላክ ትፈልጋለህ አትፈልግም የሚለው ጥያቄ አንቺ እኮ ጥያቄን ሳትመልሽ ነው መሲ ሌላ ጥያቄ እየጠየቅሽ ያለው። ጥያቄ መልስልኝ። ጥያቄህን ልመልስልህ። በመካከላችን ስላለ ፍቅር አስረድቻቸዋለሁ። ከዛ በኋላ ደግሞ ያው ሽማግሌ መላክ እንዳለብን ተነጋግረናል። መጋባት እንዳለብን ወሰናል። በዚህ 15 ቀን ውስጥ ማለት እንዴ በዚህ 15 ቀን ውስጥ አይደለች እንዴ? ከዚህ በላይ መቀጠል አልቻልኩም። ለማንኛውም እየቀለድኩ ነው። አልቻልኩም። ሳቂው መቆጣጠር አይደለም መሲ እኔ አጨናንቀሽኝ። ምንድነው በነገራችን ላይ ራስን የሆነ በጣም ይቅርታ ቤተሰቦች እናንተን ማስደንግጫችሁ ከሆነና አይደለም ፕሮግራም አዘጋጀው ምናምን ብሎ ያለውን ነገር እያስረዳሁት እያለ በመካከል ሌላ ወሬ ማውራት ጀመረ። እቺን አጋጣሚ መጠቀም አለብኝ። ለምን ፍራንክ አላደረገው ብዬ ነው። ግን በዛሬ አረ መሲ ማርያም ሳቂኝ ግራቸው አልኩት። አይ ሰርሰሻል እኮ ግን ወጥታችኋል እንዴ? ልክ ነሽ። ምን ያክል ሽማግሌ መላክ ምን ይሰራል እንዲያልኩና ኦኬ ነገር ግን እንት ነው እኔ ምን መሰለሽ ችግር የለም የኔ መጨናነቅ ምናምን ምን ማለት አይደለም። እኔ የምፈልገው ደስታሽን ነው። ፍቅር ማለት ደግሞ
የሚወዱትን ሰው ሲደሰት ማየት ነው። ይሄ አባባል አይደለም የእውነት ነው። እና ማለት እኔ ደስተኛ ትሆኛለሽ ብዬ ልቀበልሽ በሰላም አስቤ ግን ምናልባት የምሬን እኮ ነው ማለት ቤተሰብ የምር በጣም በቃ በአስቸኳይ እንዲደረግ ከሚፈልጉት ስራ ትጀምራላችሁ ብትሉት የሆነ ማለት ትልቅ ሰዎች ኦኬ መቼ ነው ምናምን ያን ያህል እንትን አይደለም። ደሞዝ ደርሷል መቼ ነው የምትወስደው ያን ያህል አይደለም። ሰርግ ከተባለ ግን ወይ ሽምግልና ከተባለ የፈጠነ ወደ ሰርጉ ነው የሚሄዱ። ገብቶሻል? ጓደኛ ደግሞ አለ። አሁን የምሬን ነው። የቤተሰቦች ጓደኞች ምናምን አሉ አይደለ? ምንድነው የሆነ ልጅ መቼ ነው የምትድሩጫው እንደዚህ አይነት ነገር ሰው በጣም ከባድ ነው። ሲጀመር እንዴት ነው ስትማር መቼ ነው የምትመረቅ? ስትመረቅ መቼ ነው ስራ መቼ ነው የምታገባ? ስታገባ መቼ ነው የምትወልድ? ይቀጥላል። በነገራችን ላይ ቢላው ግን ሌላ ነገር በምንም ላስረዳ አልችልም። እናንተ ቤተሰቦች ቪዲዮአችን ላይክ አድርጉት። ምክንያቱም ቢላ ስለያዝን ሌላ ነገር ሊመስል ይችላል። ለማንኛውም የኔ ፍቅር እንኳን ደህና መጣሽ። እንትን ነው ምን አስቤ መሰለሽ ጾም ነው ቤተሰቦች እና ጥቂት ገንደፍ ነው እስኪ ናይ ኤታባት እና እሺ ለማንኛውም እቺን ነገር ያው የሚከብድሽ ከሆነ ይቅርብሽ እና እራት ወጠን እንበላለን። በዚህ ሰዓት ስሪ ምናምን እያላችን አንግም ሌላ ጊዜ ቤታችን ሰፊ ነው። ለማንኛውም መሽቷል። ስንት ሰዓት ነው ግን አሁን በዚህ ሰዓት የሚወጣ ይመሻል ወይስ አይመሽም? አይ ነው ማለት። ለማንኛውም ውድና የተከበራችሁ የኛ ቤተሰቦች ሁላችሁ እስከዛሬ ስለጠበቃችሁ ለምን ከልብ እናመሰግናለን። እኔ ናፍቃችሁኝ ነበር። እኔ አልናፈቁኝም። ናፍቀዋል ድንገት በላይ አይሆን ተወጃችሁ እውነት እኔ በጣም ናፍቀውኛል። በፍቅር ባያችሁ ወዳችኋለሁ። ባይ እንዴት ሳድርጌ የሆዴን ላሳይሽ